ያችሁ እመኑኝ አትመኑኝ ለሌላ ጊዜ ይላችሁ እንኳን ለሌላ ሰው ይቅርና ለገዛ ፋሚሊያችሁ ራሱ ጊዜ ላይኖራችሁ ይችላል። እመኑኝ በጣም ያን ያህል ቢዚ ነው የምትሆኑት። ቢካዝ የምትሰሩት ስራ እንዳለ ትረዳላችሁ። ስሜታችሁ ላይ ስንት መስራት ያለባችሁ እንዳለ ነገር ትረዳላችሁ። ሜንታሊ ጭንቅላታችሁ ላይ ስንት ነገር መስራት እንዳለባችሁ ትረዳላችሁ። ያን ሁሉ ብትጽፉት ሊስቱ ብዙ ነው እና መቼ ልታረጉት ነው? 24 ሰዓት ነው በአንድ ቀን አለ 6000 አስገብኝሽ ፍልጅ እናትሽ ብትሰሩበት ነው አካውንት ነው እያልሽ የእናትሽ አካውንት አዲስ ነው እያልሽ ንገረቻው። የሃዳኮኝ አካውንት ፎሎ ያርጋችሁ ፋሚሊ 5000 ደርሰናል። 6000 ነው ጎል እንደሆነ ምክርና ዝክር ነው የምትቀበሉት የኔ ልጆች ትሄዱበት። ግን እኔ እንደዚህ ለፍቺ እኔ መሰለ ጀግና ለመፍጠር ያንዳንድ ያለ እስቲ ከኔ ደግሞ እስቲ እንደኔ ጀግና ወጡና ስቶፕ በሉ የዶበት አረፋም ወይኔ ወጥይናት ሳምሪ በጣም ትልሻለች። አሚንዬ አሁን ሞድሽ በሉ አሁን የአካውንት የጂጂክ ያለ ሄዱበት ፋሚሊ ትሪፕ ላይ እየመጣችሁ ፎሎ አርጉ። ምስራቅዬ ምንም አልተፈጠረም። ዝም ብለን እያወራን አይደለም፣ ግን በቃ በአጠቃላይ ስለ ፋሚሊና አማረባት አይደለ? ወፈረች በአንድ ጊዜ ፍርጥ አይደለም። ብዙ ስራ አለ ገና። ሞዴል ትሆኛለሽ። ሳምሪ ላንድ ሮቨር ካልገዛው ላይ እየተጨናነቀች ነው። እኔ ላንድ ሮቨር አልገዛም ብዬ እየተጨናነቀ 3 ወር መኪና በማየት በመራመድ 17 ሰው በማሳየት እናቷ አንድ ቃል ገዛ ብላ 17 ጊዜ እየገጭ አስቸግራታለች። እንደዚህ ነን እኛ። አትሳፍሩኛ ሸማታ ሲዙኝ አታሽከሩሙኝ። ምንድነው ሳምሪ ታገባለች እያላችሁ ነው? ኧረ አይደለም፣ አምሮባታል። ሳምሪ ቦይፍሬንድ አለች? ያው ወደ ሌላ ቶፒክ መጣች። ይሄ እኮ ቶፒክ አይደለም፣ ኖርማል እኮ ነው። ደም በውስጥ ጠይቂኝ፣ በውስጥ ለምን አነጋገርን? ጥያቄ እኮ ነው እኮ አድማጭ ተመልካቾች። እኔ ለአድማጭ ተመልካቾቼ ላስረዳቸው የቀን ውሎዬን ብለሽ አንቺም ጀምሪ ያለ ዩቲዩብ ስሪ። የቀን ውሎ አንድ ይኖረኛል፣ አንድ አይኖረኝም፣ አይታወቅም። አይታወቅም። እርግጠኛ ሰው ነግርሻለሁ። ይኖረኛል አንዴ። ምን አይነት መልስ ነው? እርግጠኛ ሰው ቦይፍሬንድ ከሱፐር ማርኬት የሚመጣ እንትና ይኖረኛል። ምን አይነት መልስ ነው? እርግጠኛ ሰው ነግርሻለሁ። ሙሉ ጊዜ የለኝም ነው የሚባለው እንጂ አንዴ ይኖረኛል፣ አንዴ ይኖረኛል። እሺ ሙሉ ለሙሉ በዛ ሰው ላይ ስትተማመኝበት እነግርሻለሁ። ኧረ ደዛ ስትተማመኝ እንዲህ ነው የሚባለው። የለኝም እስከምትተማመኝ ድረስ የለኝም ነው። አንዴ ይኖረኛል ድረስ የለኝም ስለምትተማመንበት እስከምትተማመንበት አይደለም። የማንንም ውጃ ደግሞ እንዳታመጭብኝ። አሁን እንደነሱ አሁን የማያስተማመን በአንድ ቀን ማስተማመን አለበት እንጂ ከመጣ አሁን ደግሞ ልትሰሪ ነው እንዴ? አሁን ልትሞርጂ ልታስተካኪ ገና ልትቀርቢልኝ ነው እንዴ? በራሴ ስሜት ተሰርቶ የመጣ የጨረሰ ያለቀ እንዴ? ገና እስከምትተማመን ገና ጸባይ ምናምን ልታስተካኪ ነው። ቁመት ወርጭ ምን አይደለም እንዴ? መቆየት አለብሽ ከዛ ሰው ጋር ብዙ አመት ምናምን ነገር። እሱን ነው እያልኩሽ ያለሁት። ኖ እንደዛ አይደለም። ለምሳሌ ለትንሽ ወር የምታውቂው ሰው ሙሉ ለሙሉ ተማምነሽ አውት ያለሽ ለትንሽ ወር የምታውቂው ሰው አለ እንዴ? ቦይፍሬንድ አለሽ ብላ ጠይቀኝ። አሁን ደግሞ ለትንሽ ወር የምታውቂው ሰው ምንድነው የምፈልገው? ዳኩ መልስ ነው ወይስ ማብራራት ነው? የጨረሰ ሰው በቃ this my boy, this my man, this my man ምትይ በቃ ይሄ ወደዛ ይላል። ድረስ ግን አይተሽ እንጂ አስተካክላለሁ። እግዚአብሔር ምስክሬ ነው፣ ይስተካከላል። ይሄ ጎል አዩ እየተነጋገርን ነው። ሜትር ከምናምን እሱ ሜትር ከምናምን የተማረ አካውንት ሜትር ከምናምን ባህል ሜትር ከምናምን ቤተሰብ ሜትር ከምናምን ሁሉ ነገር ጨርሰሽ እኮ ሁሉ ነገር እኮ አልቋል። ግን መቆየት አለብን ነው የምልሽ። አሁን ልልሽ አልችልም። እና እኮ ጋራጅ አይደለም እያመጣሽ የተበላሸ ነገር እያስተካከልሽ የምትይ አልገባሽም። መቆየት አለብን። ታይም ጊዜ ራስ ረዷት ጉድበል ጎንደር ጊዜ መቆየት አለብን።
አሁን ይሄንን ሰው ምን ያህል ታውቂዋለሽ ስትይ 1 አመት ማለት አለብኝ። ገባሽ? እንደዛ ማለት ፈልጋለሁ። 1 አመት 1 አመት ሳላውቅ እኮ ነው በህይወቴ ትልቅ ስህተት የሰራሁት። ትቀልጃለሽ እንዴ? እንደገና ስህተት የምሰራ ይመስልሻል? ሄዱበት እስቲ ደብል ነው ጋይስ። 1 ወር እኮ ነው ስህተት ያሰራኝ ህይወቴ ውስጥ። እንደገና አሁንም በወር ውስጥ አዋለኝ ብዬ እንድነግርሽ ጠብቂያለሽ አለ እኮ አመት ሲሆን እነግርሻለሁ። የሀቢባ አሽቃባጭ ነኝ። ስማ ሲያስቅ የሀቢባ አሽቃባጭ ነኝ ትላለች። ያ አመት ከደፈነ ቦይፍሬንድ ተባባ አመት ስለቆጠረም አይደለም ስነ ስርዓት ያለው ሰው ነው። መንጥት ጂጂ አቤል ነው ይሆንም። ማን ነው ደግሞ አቤል? ጂጂ አቤል ነው። የማን ነው አቤል ደግሞ? ንክል ጎበዝ የኔ ቆንጆ የኔ እናት አመሰግናለሁ። ፋሚሊ ፎሎ እያደረግን እሺ። ሀዳኮዬን አዲስ አካውንት ነው የከፈተችው። የድሮ እንዳይመስላችሁ ደግሞ አዲስ ነው። አዲስ አካውንት ከፍቻለሁ። አዲስ ነው የድሮ አብዛኞቹ የድሮ መስሏቸው አርጊያታለሁ ይላሉ። ኧረ አዲስ ነው አካውንቴ ተዘግቷል ብለሽ እየነገርሽልኝ ፋሚሊ አዲስ ነው አካውንታ ተዘግቷል። አሁን ደብል ነው ጋር ይመስለኛል ስሙ እንትን ስለሆነ አንድ አይነት ስለሆነ ተምታተው ያ ለለውጠው እንዴንስ ብሌንዬ ቴንክ ዩ ምን ብለሽ ትለውጪው አላከው ምን ብለሽ ትለውጪው አላምንም። የኔ ቆንጆ ግን ቢያንስ አሁን ለምሳሌ ብዙ ነገር ትትይበታለሽ ተወስኝበታለሽ። እዛ ነው ምን የኔ እናት በሚካኤል ምን አዳኮዬን ፎሎ ያደርጋችሁልኝ ፋሚሊ አይ ዶንት ረሽ የኔ ቆንጆ ፎሎ አድርጊ። ኧረ ፎቶ ነው ማለት ምንድን ነው የምትቀይሪው? ወይስ ሌላ ፎቶ ነው ያደረግሽው? አዳኮ ኦኬ የድሮውን ነው ያደረገችው። ኧረ ቀይሩ ቢያንስ ቤርዬ ቴንክ ዩ። ለዚህ ነው ፎሎ የማያደርጉት ብለሽ ነው? ለምን የመሰላቸው ኦሬዲ አርጊያለሁ ነው የሚሉት። የድሮ የመሰላቸው አርጊያለሁ ነው የሚሉት። አይደለም አዲስ አካውንት ነው አዲስ ነው። እሺ ቤርዬ ጋይስ እስቲ ሌላ ነው አበባ ሌላ ነው። 2 አበባ ስጡኝ። 2 ቤርዬ ነው ጌታ። እሺ እናት ታፕ አርጉ። ሰላም የኔ እናት የኔ ሰላም ምን አበባ ብትሰጡ ጊፍተር ምን ይከፋሻል ብላኝ እኮ ለምን ይከፋሻል እያለሁልሽ የኔ ፍቅር ቴንክ የኔ እናት የኔ ኩዊን ሰላምዬ። አንዴ አዳኮ እንዴት እንዳስደሰተችኝ ግላብ ማን አላሰበው መታ ቤርዬ አረሳውም ያንን ቀን ካንቺ አንበሳ በኋላ እኮ ቤቴ እኮ አንበሳ እሪ ብሎ ጠፋ። ልምጣ እንዴ አልፈልግ እንዳመጪ እኔ ልትቀበይኝ በውስጥ እኔ አዳኮ እኔ ይቅርብኝ። ብሩን በእጄ ስጭ። እንደውም ከለፍለው ጋር እጄ አጠፋዋለሁ። አብሬ ሸቄን ነብጥሽ። አሁን እኮ ብር የሚያጠፋው ልጅ ነው አይደለ? እኛ ጋር ስትመጡ ደግሞ ብር የሚያጠፋው እናት እኔ ማጠፋው ብር የሚያጠፋው እናት ቡን የማረጋት 700 ዩሮ አለብኝ። ወሬ ሶሻል እዳ ኧረ የለብሽም አለብኝ። አያስፈራም። እኔ የህይወት ዕዳ ነው አንቺ ጋር ያለብኝ። ያ ብር አምጪ ብዬ እንዴ ያስፈልገናል። ቡን በደቂቃ የኔ እናት ከዚህ በላይ ኖረኝ ብቻ። ቤርዬ ግላብ የለኝም የኔ ጌታ ብቻ ይኖረኝ። እስቲ ግላብ ስጡኝ ካላችሁ ልጆችዬ። ጄኒዬ ቴንክ ዩ ሰላም የኔ እናት። ለማንኛውም ትልቅ ሰርፕራይዝ አለ። ቅዳሜ ነው ማረግሽ ወደ ቅዳሜ ነው ማረግሽ። ማማዬ እሑድ ነው አይደል? እሑድ ነው ሰርፕራይዙ። ኧረ እኔ አግዥኝ ይሄንን ነገር እኔ ጠፍት እየረሳሁት እግዚአብሔርን በ24 ሰዓትማ ከዚህ በኋላ 48 ሰዓት ነው የሚቆየው። ትናንት ነበር የምታዘዘኝ ነበረበት። የትኛው አስተርጉሚልኝ ቸግሮኛል። ጀርመን ምን ጂጂ እኮ አይነገርም።
ለምን ሰርፕራይዝ አለ እኮ ነው ያልኩት። አውዬ እሺ እኔ ምን አውቃለሁ፣ ወሰዱብኝ ምስራቅዬ። እሺ አሁን ግላብ የላችሁም ልጆችዬ? ሂሩት የምትባል ልጅ ኮልከሻታል። ማነው ሳምሪ? የኔ ቤተሰብ አይደለችም። ያረች እቺ ልጅ ሌላ ናት። እኔ እንጃ ምን አድርገሽ ነው ሂሩዬ? ኧረ እኔ አንዳንድ ጊዜ ግን ሞዴሬተር ለምሰጥ የኔ ሞዴሬተር የኔ ሞዴሬተሮች በጣም እንደዚህ ነን። ተሳስተው ያለ ምክንያት አይቦሉም። ብሎኩን አንሺው ሳምሪ። ብዙ ሰው እየተናገረ እኮ ነው። ምን ሆነሻል እኮ? ወይ ተናግረው ነው የሚቦለኩት ወይ የማይሆን ነገር ጽፎ ነው የሚቦለኩት። ኦኬ ብሎክ ሰሚዩት አድርጊ። አንቺ እንደዚህ የምናገርሽ የለም። አዎ ሀብዬ፣ ለዛ እኮ ነው ምንም ማልነግራት ማለት ነው። አንድ ነገር ቆይ የሆነ ነገር አለ ብለሽ ስትነግሪያት ጋይስ ትሪፕል ነው ሩታዬ፣ እኔ ፍቅር ትሪፕል ነው ነገር አለ ብለሽ ስትነግሪያት ታወራለች። ትሪፕል ነው አሁን ትሪፕል ነው። ታውጣለች። ትሪፕል ነው ችግሩ። አልናገርም ሩታዬ፣ እኔ እናት በአምስት ሺህ ነው ቅጣት። ፋሚሊ በአምስት ሺህ ቅጣት። የምን አባቱ ብነግራት ማን እንደሆነ ብነግራት ወይ እነ መልኩ ነው የምትዘረዝርላችሁ። ረጅም ቀይ እንደዚህ እንደዛ። ኧረ እኔ ምን አናገረኝ ብሞት። በአምስት ሺህ ነው ፋሚሊ። አታስቂኝ ሳምርዬ። በአምስት ሺህ ነው፣ በአምስት ሺህ ነው። ሂዱበት ሂዱበት ሂዱበት። ሉቃስ ሃይ ጋይስ ታፕ ታፕ። ተይ ጂጂ እየሰደቧት ነው። ኖ እቺ ልጅ በአምስት ሺህ ሂሩ የምትባል ማለት ነው። ሂሩ የምትባል ከሆነ ያልሽኝ